የኤርትራ ጦር በወልቃይትና በባድመ አቅጣጫዎች ወደ ኢትዮጵያ ግዛት ዘልቆ መግባቱ ተመላከተ። ኢትዮጵያ ዘላቂ የኢኮኖሚ እድገትና ሰላም እንዲኖራት አስተማማኝ የባህር በር ያስፈልጋታል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የመካከለኛው ምስራቅ የውጥረት ማዕበልና የአሜሪካ ረዘም ያለ ወታደራዊ ዝግጅት ለኢራን ይዞ የሚመጣው ውጤት የማይገመት እንደሚሆን ተመላከተ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎቻችንን ከዚህ ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም የኤርትራ ጦር በወልቃይትና በባድመ አቅጣጫዎች ወደ ኢትዮጵያ ግዛት ዘልቆ መግባቱ ተመላከተ። በአፍሪካ ቀንድ የጂኦፖለቲካ መድረክ ላይ እንደ አዲስ የተከሰተውና ክሪቲካል ትሬት የተሰኘው ተቋም ይፋ ያደረገው ሪፖርት በኢትዮጵያ ሰማይ ስር የነበረውን የኃይል አስተላለፍ መልክ ሙሉ በሙሉ የለወጠ ክስተት ተደርጎ ሊወሰድ የሚችል ነው። ይህ ትንታኔ በተቋሙ ሪፖርት ላይ ተንተርሶ እንደሚያመላክተው የኢትዮጵያ ፖለቲካ ትናንትናን በዛሬ መነጽር ማየት እስኪሳን ድረስ የተወሳሰበና እጅግ ያልታሰቡ ጥምረቶችን እያስተናገደ ይገኛል። በተለይም በታሪካዊ ጠላትነትና በደም አሰሳ የሚታወቁት የሻዕቢያና የህወሓት ኃይሎች የኢትዮጵያ ፌዴራል መንግስትን ለመውጋት በጋራ አሰላለፍ መቆማቸው የቀጠናውን የሰላም ተስፋ ወደ አዲስና አስፈሪ ምዕራፍ የሚመልሰው ደውል ሆኖ ተደምጧል። ሪፖርቱ እንደሚያትተው በሰሜን ኢትዮጵያ እየተስተዋለ ያለው ወታደራዊ እንቅስቃሴ ከዚህ ቀደም ከነበሩት ግጭቶች በተለየ ስልታዊ ጥልቀት ያለው ነው። የኤርትራ ጦር በወልቃይትና በባድመ አቅጣጫዎች ወደ ኢትዮጵያ ግዛት ዘልቆ መግባቱ እንዲሁም የሎጂስቲክ መስመሩን እስከ ትግራይ መዲና መቀለ ድረስ መዘርጋቱ ጉዳዩን ከድንበር ግጭት አልፎ የኢትዮጵያ ማዕከላዊ ፖለቲካ ሚዛን ለመቀልበስ የታቀደ ኦፕሬሽን መሆኑን ያመላክታል። በተለይም ኤርትራ ጦሯን ከባድመ እስከ አዲግራት ባለው መስመር ማስገባቷ ከህወሓት ጀርባ በመሆን የጦርነቱን አድማስ ወደ መሃል ሀገር ለመግፋት ያለመ ስትራቴጂካዊ ውሳኔ እንደሆነ ይገመታል። ይህ ማለት የኤርትራ ጦር እንደ ቀድሞ የህወሓት ተቀናቃኝ ሳይሆን እንደ አጋር ኃይል በመሆን የፌዴራል መንግስቱን የመከላከል አቅም በተለያዩ አቅጣጫዎች ለመበተን እየሰራ መሆኑን ያሳያል። በሌላ በኩል የህወሓት ጦር ከሰላም ስምምነቱ በኋላ ኃይሉን አደብዝዞ የቆየ ቢመስልም በሽራሮ በኩል ከሰባ በላይ ታንኮችን አሰልፎ በተጠንቀቅ መቆሙ ቡድኑን ለወሳኝ ጦርነት ዝግጅት ሲያደርግ መክረሙን ያሳያል። ህወሓት የትኩረት አቅጣጫውን ወደ አማራና አፋር አዋሳኝ አካባቢዎች ማዞሩ ጦርነቱን ወደ አማራ ክልል በማስፋት የፌዴራል መንግስቱን አቅም በመሬት ላይ ለመፈተንና የሎጂስቲክ መስመሮችን ለመቁረጥ ያለመም ሊሆን ይችላል። ይህ የህወሓትና የሻዕቢያ ጥምረት የኢትዮጵያ መከላከያ ሰራዊት በሰሜን ምዕራብና በሰሜን ምስራቅ አቅጣጫዎች በተመሳሳይ ሰዓት ለውጊያ የሚጋብዝ የፒንሰር ወይም የመቀስ ቅርጽ ያለው ወታደራዊ ስልት ነው። ይህንን ያልተጠበቀ የኃይል አስተላለፍ ተከትሎ የኢትዮጵያ መንግስት የወሰደው እርምጃም ጉዳዩን አሳሳቢነት ያጎላል። የኢትዮጵያ መከላከያ ሰራዊት በአማራ ክልል ከፋኖ ታጣቂዎች ጋር የነበረውን ውጊያ ገሸሽ በማድረግ ፊቱን ወደ ትግራይና ኤርትራ ድንበሮች ማዞሩ መንግስት ከውስጥ የፖለቲካ ለመረጋጋት ይልቅ ከውጪ የሚመጣውና የሀገር ሉዓላዊነት የሚፈታተነውን ጥምረት እንደ ትልቅ ስጋት እንደወሰደው ያሳያል። መከላከያ ሰራዊቱ ወደ ሰሜን የሀገሪቱ ጫፎች የሚያደርገውን ከፍተኛ የሰራዊትና የትጥቅ እንቅስቃሴ መጪው ጊዜ በከባድ መሳሪያዎች የታገዘ መደበኛ ጦርነት ሊስተናገድበት እንደሚችል ፍንጭ የሚሰጥ ነው። በተለይም በአማራ ክልል የነበረውን የጸጥታ መዋቅር ወደ ሰሜን ግንባር ማዞሩ በክልሉ ውስጥ ለሚንቀሳቀሱ ኃይሎች ክፍተት ሊፈጥር ቢችልም መንግስት ትልቁን አደጋ የመከላከል ስልትን የመረጠ ይመስላል። በወልቃይት አቅጣጫ የሚታየው የኤርትራ ጦር እንቅስቃሴ አካባቢው ለዓመታት የውዝግብ ማዕከል ከመሆኑ አንጻር ጦርነቱ ጂኦፖለቲካዊ መልክ ብቻ ሳይሆን የማንነትና የመሬት ጥያቄዎችን አጣምሮ የያዘ እንደሚሆንም ይጠበቃል። ኤርትራ በወልቃይት በኩል መግባቷ ኢትዮጵያ ከሱዳን ጋር ያላትን የድንበር ግንኙነት ለመቆጣጠር ወይም ለማወክ የሚደረግ ሙከራ ተደርጎም ሊወሰድ ይችላል። እንዲሁም የኤርትራ ጦርና ሎጂስቲኩ በመቀሌ መታየቱ የፕሬዝዳንት ኢሳያስ አፈወርቂ መንግስት በትግራይ ፖለቲካ ውስጥ እጁን ምን ያህል እንዳረዘመና የጠቅላይ ሚኒስትር አብይ አህመድን አስተዳደር
አስተዳደር ለመነቅነቅ ምን ያህል ርቀት ለመሄድ እንደወሰነ ማሳያ ነው። በአጠቃላይ የክሪቲካል ትሬክ ሪፖርት እንደሚያመላክተው በኢትዮጵያ የሰሜኑ ክፍል የተፈጠረው አዲስ ወታደራዊ ጥምረትና እንቅስቃሴ ቀጠናውን ወደ ለየለት እሳት ሊማግድ የሚችል ነው። ሻዕቢያና ህወሓት ትናንት በደም የተቃቡ ጠላቶች ዛሬ በጋራ ጠላት ላይ ማነጣጠራቸው በፖለቲካ ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት እንደሌለ ዘላቂ ጥቅም እንጂ የሚለውን የዘመናት አባባል እንደገና የሚያረጋግጥ ነው። 7 ታንኮች በሽራሮ መቆማቸው፣ የኤርትራ ጦር በወልቃይትና ባድመ መግባቱ እንዲሁም የኢትዮጵያ መከላከያ ወደ ድንበር መትረምረሙ የሰሜን ኢትዮጵያ ሰማይ ዳግም በጦርነት ዳመና እየተሸፈነ መሆኑን የሚያበስር አስደንጋጭ ክስተት ነው። ይህ ሁኔታ በዲፕሎማሲያዊ መንገድ ካልተፈታ ሊከተል የሚችለው ሂሳባዊና ቁሳዊ ውድመት ከቀድሞ የከፋ ሊሆን እንደሚችል መገመት አያዳግትም። በመቀጠል ኢትዮጵያ ዘላቂ የኢኮኖሚ እድገትና ሰላም እንዲኖራት አስተማማኝ የባህር በር ያስፈልጋታል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የመሪዎች ጉባኤ ላይ ያደረጉት ንግግር በተለመደው የዲፕሎማሲ ቋንቋ የታጀበ የእንኳን ደህና መጣችሁ መልእክት ብቻ ሳይሆን ስለ ሉዓላዊነት አዲስና ጥልቅ ትርጓሜ የሰጡበት ፖለቲካዊ ማኒፌስቶ ተደርጎ ሊወሰድ ይችላል። በንግግራቸው ውስጥ የተንጸባረቀው የሉዓላዊነት ጽንሰ ሀሳብ ከድሮ የድንበርና የባንዲራ ትርጉም በመውጣት ወደ ተግባራዊ ሉዓላዊነት የተሸጋገረ መሆኑን በግልጽ ያሳያል። የትንታኔ ጠቅላይ ሚኒስትሩ በንግግራቸው ያነሷቸውን ቁልፍ ነጥቦች መሰረት በማድረግ የኢትዮጵያንና የአፍሪካን የሉዓላዊነት ትርጉም እንዴት እንደገና እየቀረጹት እንደሆነ በጥልቀት ይመለከታል። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከመሰረታዊ አንድነት ወደ ተግባራዊ ሉዓላዊነት ሲሉ የተናገሩት አረፍተ ነገር የንግግራቸው የማዕዘን ድንጋይ ነው። ይህ አባባል ለአፍሪካም ሆነ ለኢትዮጵያ የነጻነት ትርጉም የሚቀይር ነው። ቀደም ሲል ሉዓላዊነት ማለት ከቅኝ ግዛት ነጻ መውጣትና የራስን መንግስት ማቋቋም ማለት ነበር። አሁን ግን ጠቅላይ ሚኒስትሩ እያመላከቱት ያሉት ሉዓላዊነት ማለት የምግብ ዋስትናን ማረጋገጥ፣ የራስን ሀብት በራስ የመጠቀም አቅምን መገንባትና የቴክኖሎጂ ባለቤት መሆን ማለት ነው። ይህ ተግባራዊ ሉዓላዊነት የሚለው ጽንሰ ሀሳብ አንድ ሀገር በስም ብቻ ነጻ ሆኖ በኢኮኖሚና በፖሊሲ ግን የሌሎች ጥገኛ ከሆነ የሀገር ሙሉ ሉዓላዊነት አለው ለማለት እንደማይቻል የሚጠቁም ጠንካራ መከራከሪያ ነው። በንግግራቸው ውስጥ ጎልቶ የወጣው ሁለተኛው ነጥብ የተፈጥሮ ሀብት ሉዓላዊነት ወይም የሀብት ብሔርተኝነት ነው። ጠቅላይ ሚኒስትሩ ስለ ታላቁ የኢትዮጵያ ህዳሴ ግድብ ሲያነሱ ውሃን እንደ ተራ የተፈጥሮ ሀብት ብቻ ሳይሆን እንደ የልማት የፈጠራና የመረጋጋት መሰረት አድርገው ገልጸውታል። ግድቡ ለጎረቤት ሀገራት የኤሌክትሪክ ኃይል መሸጥ መጀመሩን ሲናገሩ ይህ የአፍሪካውያን የጋራ ተጠቃሚነት ማሳያ ከመሆኑ ባሻገር ኢትዮጵያ በራሷ ወንዝ ላይ ያላትን የሉዓላዊነት መብት በተግባር ያረጋገጠችበት ፕሮጀክት መሆኑን ማሳየት ነበር። ኃላፊነት የተሞላበት የውሃ አስተዳደር ሲሉ ሀገራት የተፈጥሮ ሀብታቸውን ተጠቅመው የማደግ መብታቸው በውጭ ኃይሎች ጫና ሊገደብ እንደማይገባና ሉዓላዊነት ማለት የራስን ሀብት ለራስ ህዝብ ጥቅም ማዋል መሆኑን አስምረውበታል። ይህ አቋም ለዘመናት የነበረውን የውሃ ፖለቲካ ሚዛን የሚቀይርና የአፍሪካ ሀገራት በሀብታቸው ላይ ሊኖራቸው ስለሚገባ ሙሉ ውሳኔ ሰጭነት የሚሞግት ነው። ሶስተኛውና እጅግ ወሳኙ ነጥብ ኢኮኖሚያዊ ሉዓላዊነትና ከጥገኝነት መላቀቅ ነው። ጠቅላይ ሚኒስትሩ ኢትዮጵያ በስንዴ ምርት ራሷን መቻሏንና ከጥገኝነት ወደ አምራችነት እየተሸጋገረች መሆኗን የገለጹበት መንገድ የምግብ ሉዓላዊነት ከፖለቲካ ነጻነት ጋር ቀጥተኛ ቁርኝት እንዳለው ያሳያል። አንዲት ሀገር የራሷን ህዝብ መመገብ ካልቻለች የፖለቲካ ውሳኔዎቿ በለጋሽ ሀገራት እጅ ይጠመዘዛሉ። ስለዚህ በንግግራቸው ውስጥ የተንጸባረቀው የግብርናና የኢንዱስትሪ ልማት ትርክት ኢኮኖሚያዊ ነጻነትን በማረጋገጥ የሀገርን ክብርና የውሳኔ ሰጭነትን ነጻነት የማስመለስ ስትራቴጂ አካል ነው። የምግብ ዋስትና ማረጋገጥ ማለት የውጭ እርዳታን ፖለቲካዊ መሳሪያነት ማምከን ማለት ሲሆን ይህ ደግሞ ለአንድ ሀገር እውነተኛ ሉዓላዊነት ትልቁ ዋስትና ነው። አራተኛው የትንታኔ ነጥብ የቴክኖሎጂና የመረጃ ሉዓላዊነት ነው። ጠቅላይ ሚኒስትሩ ስለ ዲጂታል ኢትዮጵያ፣ ስለ ሰው ሰራሽ አስተውሎትና ስለ ዳታ ማዕከላት ግንባታ ሲናገሩ የዘመኑ የሉዓላዊነት ጦርነት ግንባር መቀየሩን እያመላከቱ ነው። የራስን ትርክት በራስ የመጻፍ ባለቤትነት ሲሉ የተጠቀሙት ኃይለኛ ሐረግ ሉዓላዊነት ከመሬት ባሻገር የአስተሳሰብና የመረጃ ነጻነትን እንደሚጨምር ያሳያል። በአሁኑ ዓለም መረጃን የሚቆጣጠር አካል ዓለምን ይቆጣጠራል። ስለዚህ ኢትዮጵያ የራሷን የዲጂታል መታወቂያ ወይም ፋይዳና የክፍያ ስርዓት መዘርጋቷ ዜጎቿ በዲጂታል ዓለም ውስጥ ሉዓላዊ አድርጎ የማቆም ጥረት ነው። የአፍሪካውያን ታሪክና መረጃ
ደረጃ በውጭ ቴክኖሎጂ ኩባንያዎች ከመያዝ ይልቅ አፍሪካውያን ራሳቸው የቴክኖሎጂ ባለቤትና የትርክታቸው ጌታ ሊሆኑ እንደሚገባ ያነሱት ሐሳብ የሳይበር ሉዓላዊነትን አስፈላጊነት አጉልቶ የሚያሳይ ነው። አምስተኛውና በጂኦፖለቲካዊ ይዘቱ እጅግ አነጋጋሪው ነጥብ የባህር በር ጉዳይ ነው። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ዘላቂ የኢኮኖሚ እድገትና ሰላም እንዲኖራት አስተማማኝ የባህር በር እንደሚያስፈልጋት በግልጽ አንስተዋል። ይህንን ጉዳይ ከሉዓላዊነት ጋር ያገናኙበት መንገድ የባህር በር መኖር ወይም አለመኖር የሀገርን ሕልውናና የረጅም ጊዜ የኢኮኖሚ ደህንነት የሚወስን በመሆኑ ነው። ጉዳዩ በሰላማዊ ትብብር ማዕቀፍ ውስጥ ቢያቀርቡትም መልእክቱ ግን ግልጽ ነበር። እንደ ትልቅ ሀገር በጂኦግራፊያዊ እስር ቤት ውስጥ ተዘግቶ በሌሎች ሀገራት ፍቃድ ላይ ተመስርቶ መኖር ሙሉ ሉዓላዊነትን ጥያቄ ውስጥ ይከቷል የሚል ነው። ይህ ለኢትዮጵያ ብሔራዊ ደህንነትና የስትራቴጂ ሉዓላዊነት ጉዳይ መሆኑንና ወደፊትም የውጭ ፖሊሲ ዋና ትኩረት ሆኖ እንደሚቀጥል የሚያመላክት ጠንካራ መልእክት ነው። በመጨረሻም ጠቅላይ ሚኒስትሩ የአፍሪካ ሚና በዓለም አቀፍ መድረክ ላይ ሲተነትኑ አፍሪካ ለችግሮች ምላሽ ሰጪ ብቻ ሳትሆን አጀንዳ ቀራጭ መሆን እንዳለባትም ተናግረዋል። ይህ የአህጉራዊ ሉዓላዊነት ጥሪ ነው። ዓለም አቀፍ ተቋማትና የፋይናንስ ስርዓቶች አፍሪካን በሚጎዳ መልኩ በተቀኙበት ሁኔታ አፍሪካ እንደ አንድ የጂኦፖለቲካ ኃይል በመቆም የራሷን እድል በራሷ መወሰን አለባት የሚለው ሐሳብ የፓን አፍሪካኒዝምን መንፈስ ወደ ተግባራዊ ፖለቲካና የኢኮኖሚ ነጻነት ከፍ የሚያደርግ ነው። የአየር ንብረት ለውጥን በተመለከተ አፍሪካ መፍትሄ አቅራቢ መሆን እንዳለባት ያነሱትም ሐሳብ አፍሪካን ከተረጅነት አስተሳሰብ አውጥቶ ወደ መሪነት የመውሰድ ራዕይ ነው። በማጠቃለያ ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው የሰጡት ትንታኔ ሉዓላዊነት ማለት ወታደራዊ ኃይልና ድንበር መጠበቅ ብቻ ሳይሆን ራስን በምግብ መቻል፣ የራስን ኃይል ማመንጨት፣ የቴክኖሎጂ ባለቤት መሆን፣ የራስን ትርክት መቆጣጠርና የኢኮኖሚን በሮች በራስ አቅም ማስከፈት ማለት ነው። ይህ ተግባራዊ ሉዓላዊነት ኢትዮጵያንም ሆነ አፍሪካን ከጥገኝነትና ከምዕራባውያን ጫና አላቆ በራሳቸው እግር የሚቆሙበትን አዲስ የዓለም ስርዓት ለመፍጠር ያለመ ርዕዮተ ዓለማዊ መሰረት ነው። ንግግሩ የኢትዮጵያን የውስጥ አቅም ግንባታ ከውጭ ዲፕሎማሲያዊ ፍላጎት ጋር በማስተባበር ሉዓላዊነት በ21ኛው ክፍለ ዘመን ምን መምሰል እንዳለበት አዲስ ትርጉም የሰጠ ጠንካራ ፖለቲካ ትንታኔ ነው። በመጨረሻም ወደ ውጪ ዜናችን እናልፋለን። የመካከለኛው ምስራቅ የውጥረት ማዕበልና የአሜሪካ ረዘም ያለ ወታደራዊ ዝግጅት ለኢራን ይዞ የሚመጣው ውጤት የማይገመት እንደሚሆን ተመላከተ። የመካከለኛው ምስራቅ ሰማይ ስር በውጥረት ደመና ከጠቆረ ሰነባብቷል። የዲፕሎማሲያዊ ንግግሮች የብርሃን ፈለግ እየደበዘዘ በመጣበት በዚህ ወቅት የዓለም አይን በሙሉ ወደ ቀጠናው አፍጥጧል። ሮይተርስ በፈረንጆቹ የካቲት ወር ይዞት የወጣውና ዋሽንግተን በኢራን ላይ ለሳምንታት የሚዘልቅ ወታደራዊ ዘመቻ ለማድረግ ዝግጅቷን ማጠናቀቋን ያመላከተው ዘገባ ይህንን የውጥረት ማዕበል ወደ አዲስና አስፈሪ ምዕራፍ አሸጋግሮታል። ይህ ዘገባ ተራ የዜና ማስታወቂያ ሳይሆን የጂኦፖለቲካዊ መሬቱን መንቀጥቀጥ የሚያበስር የጦርነት ነጋሪት ድምፅ ሆኖ የተደመጠው አሜሪካ በኢራን ላይ የምታደርገው ይህ ሊሆን የሚችል ዘመቻ ከዚህ ቀደም በተወሰኑ ኢላማዎች ላይ ተወስኖ እንደሚደረገው የቀዶ ጥገና አይነት ጥቃት ሳይሆን ሰፊና ተከታታይነት ያለው ወታደራዊ ኦፕሬሽን እንደሚሆን ዘገባው አመላክቷል። ለሳምንታት ሊቆይ የሚችል የሚለው ሐረግ ብቻውን የጉዳዩን ክብደት ያሳያል። ይህ የሚያመላክተው የፔንታጎን እቅድ አድማስ መስፋቱን ነው። ኢላማው የኢራንን ወታደራዊ አቅም ማዳከም ብቻ ሳይሆን ስትራቴጂካዊ የሆኑ የመከላከያ መረቦችን፣ የኒኩለር ማበልጸጊያ ጣቢያዎችንና የባሊስቲክ ሚሳይሎችን ማምረቻዎችን ከመሰረቱ መናር ሊሆን እንደሚችል ወታደራዊ ተንታኞች ይገምታሉ። ይህ አይነቱ ዝግጅት አሜሪካ ከረጅም ጊዜ የታገሰና ተመልከት ስልት ወጥታ ወደ ቀጥተኛና ወሳኝ እርምጃ ለመግባት መወሰኗን ያሳያል። የዚህ ዘገባ ትርጉም በወታደራዊ መስክ ብቻ የሚወሰን አይደለም። ፖለቲካዊና ኢኮኖሚያዊ አንድምታው ዓለምን የሚያንቀጠቅጥ ነው። እንደ አውሮፓውያን አቆጣጠር በ2026 መባሻ ላይ የኢራን የኒኩለር ፕሮግራም እና በክልሉ ያላት ተጽዕኖ አሜሪካንና አጋሮቿን ወደማይቀረው የፍልሚያ መድረክ እየገፋቸው እንደነበር የቅርብ ጊዜ ኩነቶች ያሳያሉ። አሜሪካ ለሳምንታት የሚዘልቅ ዘመቻ ስታቀድ ይህ ኦፕሬሽን በኢራን ምላሽ ምክንያት ወደ ሙሉ የክልላዊ ጦርነት ሊቀየር እንደሚችል ሳትገምት የቀረች አይመስልም። ቴህራን በበኩሏ ለዓመታት የገነባችውን የመሬት ውስጥ ምሽግና የሚሳይል ክምችት በመጠቀም የአሜሪካን ፍላጎት ለመቀልበስ እንደምትሞክር ግልጽ ነው። ኢራን ይህንን ጥቃት እንደ ህልውና አደጋ በመቁጠር
በሆርሙዝ የባህር ወሽመጥ ላይ የምታሳርፈው ክንድ የዓለምን የነዳጅ ንግድ የደም ቧንቧ ሊዘጋው ይችላል የሚል ስጋት የበርካታ ሀገራትን እንቅልፍ ነስቷል። በአየር ኃይልና በሚሳኤል ጥቃቶች ላይ ያተኮረው ይህ የአሜሪካ ዝግጅት በዘመናዊ የጦር ታሪክ ውስጥ ታይቶ የማይታወቅ የቴክኖሎጂ የበላይነትን እና የሳይበር ጦርነትን ያካተተ እንደሚሆን ይጠበቃል። ሮይተርስ እንደጠቆመው ኦፕሬሽኑ አንድ ወጥ የሆነ የቦምብ ድብደባ ብቻ ሳይሆን የኢራንን የመገናኛና የቁጥጥር ስርዓት ለማሽመርመድ የታቀደ ውስብስብ ስልት ነው። ይህ አካሄድ አሜሪካ የምድር ጦር ወደ ኢራን ምድር ሳታስገባ ከሰማይና ከባህር በሚሰነዘሩ ጥቃቶች ቴህራንን እንድታንበረክክ ወይም አቅሟን እንድታጣ የማድረግ ፍላጎት እንዳላት ያሳያል። ሆኖም ጦርነት የራስ የሆነ የማይገመት ተፈጥሮ አለው። የታቀደው የሳምንታት ዘመቻ በሜዳ ላይ በሚፈጠረው ያልተጠበቁ ክስተቶች ወደ ወራት ምናልባትም ወደ ዓመታት ጦርነት ሊለወጥ የሚችልበት እድል ምንጊዜም ሰፊ ነው። የዚህን ዜና መውጣት ተከትሎ ቀጠናው ቀድሞውንም በነበረው የጥርጣሬ ድባብ ላይ ተጨማሪ ፍርሃት ተጭኖበታል። እስራኤልና የባህረ ሰላጤው ሀገራት ሁኔታውን በጥንቃቄ እየተከታተሉ ሲሆን በተለይም የባህረ ሰላጤው ሀገራት ጦርነቱ ወደ ግዛታቸው እንዳይዛመትና የኢኮኖሚ መሰረተ ልማቶቻቸው የኢራን አጸፋዊ ጥቃት ኢላማ እንዳይሆኑ ከፍተኛ ስጋት አድሮባቸዋል። አሜሪካ ይህንን ዘመቻ ስታቀናብር የክልሉን አጋሮቿን ደህንነት የሚያረጋግጥና በተመሳሳይ ጊዜ ኢራንን የመምታት ከባድ የዲፕሎማሲና ወታደራዊ ሚዛን የመጠበቅ ፈተና አለባት። ዲፕሎማሲ ሙሉ በሙሉ ተዘግቷል ማለት ባይቻልም ወታደራዊ አማራጭ ጠረጴዛ ላይ በጉሉ መቀመጡ የሰላማዊ መፍትሄ በሮች እየተዘጉ መሆናቸውን ያመለክታል። በሌላ በኩል ይህ የአሜሪካ እርምጃ ዓለም አቀፍ የኃይል ሚዛንን የሚፈታተን ነው። ቻይናና ሩሲያ የዚህ ዘመቻ ዝግጅት በዝምታ እንደማይመለከቱት እውን ነው። ኢራን ከነዚህ ሀገራት ጋር ያላት ስትራቴጂካዊ ግንኙነት ግጭቱን ከቀጠናዊ ወደ ዓለም አቀፋዊ የውክልና ጦርነት የመቀየር አቅም አለው። የኢነርጂ ዋጋ መናር፣ የአቅርቦት ሰንሰለት መስተጓጎልና የዓለም ኢኮኖሚ መቀዝቀዝ የዚህ ጦርነት ቀጥተኛ ውጤት ሊሆን ይችላሉ። እንደ አውሮፓውያን አቆጣጠር በ2026 ገና በጅማሮው ዓለም በሁለት ምርጫዎች መካከል ተወጥራለች። አንደኛው አደገኛ የሆነ ወታደራዊ ግጭት ሲሆን ሁለተኛው ደግሞ አሁንም ተስፋ ያልተቆረጠበት የመጨረሻ ሰዓት ዲፕሎማሲ ነው። ሮይተርስ ያጋራው መረጃ እንደሚያሳየው የአሜሪካ ወታደራዊ መዋቅር ሎጂስቲክን በማንቀሳቀስ የአየር ተከላካይ ዘዴዎችን በማጠናከርና የስለላ መረጃዎችን በማሰባሰብ ለዚህ ኦፕሬሽን የመጨረሻ ቅርጽ እየሰጠ ነው። ለሳምንታት የሚዘልቅ የሚለውን የጊዜ ገደብ አሜሪካ የምታካሄደው ዘመቻ ግልጽ ግብና መቋጫ ያለው እንዲሆን መፈለጓን ያሳያል። ይሁን እንጂ ታሪክ እንደሚያስተምረን ጦርነት መጀመር ቀላል፣ መቋጫው መወሰን ግን እጅግ ከባድ ነው። ኢራን በቀላሉ የምትበገር ሀገር አለመሆኗና በክልል ውስጥ የዘረጋችው የተኪ ኃይሎች መረብ ለአሜሪካ ወታደራዊ ዕቅድ አውጪዎች ትልቅ የራስ ምታት ነው። እያንዳንዱ የሚወረወረው ሚሳኤልና የሚጣለው ቦምብ የፖለቲካ ድርድርን ከማምጣት ይልቅ ጥላቻንና በቀለም በማስፋፋት ጦርነቱን የማራዘም እድል ይኖረዋል የሚለው መከራከሪያም በሰላም ወዳዶች ዘንድ ይነሳል። ይህ ሁኔታ ዓለም በ2026 ምን አይነት አደገኛ መስቀለኛ መንገድ ላይ እንደቆመች የሚያሳይ ነው። የአሜሪካ ወታደራዊ ዝግጅትና የኢራን ግትር አቋም የመካከለኛው ምስራቅን የወደፊት ዕጣ ፈንታ በባሩድ ጭስ ውስጥ እንዲደበቁ አድርጓቸዋል። የሚቀጥሉት ቀናትና ሳምንታት ወሳኝ ናቸው። ጦር መሳሪያዎች ከመጮኻቸው በፊት የዲፕሎማሲ ድምጽ ይሰማ ይሆን ወይስ ዓለም በዘመናችን ካያቻቸው ሁሉ የከፋውን ቀጠናዊ ጦርነት ለማስተናገድ ትገደዳለች? መልሱ በጊዜ እቅፍ ውስጥ የተሸሸገ ቢሆንም አሁን የሚታየው እውነታ ግን ሰላም በመካከለኛው ምስራቅ ምድር ላይ እጅግ ውድና የራቀ ህልም እንደሆነ መምጣቱን ነው። የሰው ልጅ የጥበብና የስልጣኔ መገኛ የሆነው የአካባቢ ዳግም የጥፋትና የደም መፋሰስ መድረክ እንዳይሆን የዓለም ህዝብ በስጋት ይጠብቃል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዜናዎቻችን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።